በየቀኑ ገባለሁ ብዬ ነበር። ትላንት እሁድ ስለነበር ቸርች ፕሮግራም ስላለ እሁድ መግባት አልችልም። ዛሬ ተመልሼ የመጣሁት ቅዳሜ ዕለት የሰራሁት አንድ ቪዲዮ ነበር። እዛ ቪዲዮ ላይ አንዳንድ አስተያየቶች ስለተሰጡኝ ከኢትዮጵያ ጭምር የተሰጡኝ አስተያየቶች ስለነበሩ እሱን ክሊር ለማድረግ ነው የገባሁት። ስለ መስቀል የተናገርኳቸው ነገሮች አሉ። አንዳንዶቹ ሮንግሊ ኢንተርፕሬት የተደረጉ ናቸው፣ በስህተት የተተረጎሙ ናቸው። ሁለት ደግሞ የሰራሁትም ቪዲዮ እየተቆራረጠ ያስቸገረ ስለነበር ሁለተኛው ቪዲዮ ቆርጬው አውጥቼው ነበር እና ግራ መጋባቶችን ለማስወገድ ነው እንግዲህ አሁን ተመልሼ የመጣሁት። ይሄኛው ቻናሌ ስለ እምነትና እምነት ጉዳይ ብቻ የምንነጋገርበት፣ ስለ እምነትና እምነት ጉዳይ ብቻ የማገለግልበት ሚዲያ ነው። ስለዚህ ሁለት አሉ፣ ከሌላኛው ጋር እንዳይጋጭባችሁ። ዛሬ ተመልሼ የመጣሁት ግን ስለ መስቀል አንዳንድ ነገሮች የተናገርኳቸውን ነገሮች ግልጽ ለማድረግ ነው። ያልኳቸው ምንድን ነበሩ? መስቀልን ልናከብረው ያስፈልገናል ወይ? ከዛ ውጭ ደግሞ መስቀል ደግሞ መቃጠል አለበት ወይ? ዋናው አርዕስቴ እንደውም መስቀል መቃጠል አለበት ወይ ነው እና የመስቀል አደባባይ የነበረውን ትዕይንት ካሳየሁ በኋላ እዛ ላይ አስተያየቶች ነበር የሰጠሁት። ዛሬም እዛ ጋር ክሊር አድርጌ አሳያችኋለሁና ከትናንት ወዲያ እንግዲህ ቅዳሜ ዕለት ነበር መሰለኝ መስቀል የነበረውና እስቲ ላሳያችሁ እይታው ምን እንደሚመስል። ሁለት ነገሮችን አሳያችኋለሁ። አንደኛው የመስቀል አከባበርን በአዲስ አበባና የመስቀል አከባበርን በጎንደር አሳያችሁና እንግዲህ እኛው ራሳችን እናንተ አይታችሁ ትፈርዳላችሁ። የመስቀል አከባበር አዲስ አበባ ላይ ምን ይመስል እንደነበር፣ እንደዚሁም ደግሞ የመስቀል አከባበር ጎንደር ላይ ምን ይመስል እንደነበር፣ በኋላ ላይ ደግሞ አንዳንድ ነገሮች ለኢሬቻ አንዳንድ ነገሮች የምናገራቸው ነገሮች አሉ። ብዙ እውቀቱ የለኝም ስለዛ፣ ግን ያው እንደ ዜጋ አንዳንድ ነገሮችን ማለት እፈልጋለሁኝ። እስቲ እነዚህን አብረናቸው እንዲህ መስቀል መድን ስክሪኑ ላይ አልወጣልኝም። ኦኬ፣ አንደኛው ይሄ የመስቀል አከባበር በጎንደር የነበረው ሲሆን ሁለተኛው ደግሞ የመስቀል አደባባይ አዲስ አበባ ላይ የነበረው ነው ማሳያችሁ። እነዚህን ሁለቱን አንድ ላይ ካየናቸው በኋላ የኔም ፐርስፔክቲቭ ወይም ለምንድን ነው መስቀል መቃጠል አለበት ወይስ መቃጠል የለበትም የሚለውን ለምን እንዳልኩኝ ያው እንግዲህ ከዛ በኋላ አብረን የምንጋራውና የምንማማረው ይሆናል። መስቀል ለእኔ በእኔ አረዳዱ ውስጥ መስቀል ኦርቶዶክስን ብቻ አይደለም ፕሮቴስታንቱንም ይወክላል እና ክርስቲያኖችን በብዛት የሚወክል ነገር እስከሆነ ድረስ መስቀል መቃጠል አለበት ብዬ ከሚያምኑት ወገን አይደለሁኝም። መስቀል መቃጠል የለበትም ብዬ ነው የማምነውና ስርዓቱ እንደ ባህል የሚደረገው እንደ እምነትም መሆን አለበት ብዬ አላምንም። እንደ ባህል ሊደረግ ይገባዋል። እንደ ባህልም ቢሆን ግን መስቀል ግን መቃጠል የለበትም የሚል ነው እምነቴ። እስቲ ተመልከቱት እናንተው። ይሄ አሁን የማሳያችሁ አዲስ አበባ ላይ ያለው የመስቀል አከባበርን ነው። ምን ይመስል እንደነበረ የአዲስ አበባውን ነው የማሳያችሁ።
መድኃኒትነ ለእለ አመነ መድኃኒት ትንሽ ላሳልፈው። መስቀል ብርሃን ለኩሉ ዓለም። አያችሁ እዚህ ጋር ስትመለከቱት መስቀሉን በክራን ወደ ላይ ነው ከፍ ሲደረግ የምናየው። በአዲስ አበባ ላይ በነበረው የመስቀል አደባባይ ላይ በክራን ነው ወደ ላይ ያነሱት፣ ከፍ ነው ያደረጉት እንጂ መስቀሉን አላቃጠሉትም። ስለዚህ እኔም የተናገርኩት ላይ ኦርቶዶክስ ቤተክርስቲያን እዚህ አዲስ አበባ ላይ የተደረገው ይሄኛው መስቀልን የሚያስከብር ወይም ደግሞ የክርስትናን እምነት የሚያስከብር ነው ብዬ በዚህ ቦታ ላይ ያቀረብኩትና እዚህ ጋር ተመልክታችሁ እንደሆነ መስቀልን ከፍ ነው ያደረጉት። ለዘመናት የምናውቀው ወይም ለዘመናት የመስቀል አከባበር ሲከበር የምናውቀው ስናከብርም የኖር ነው በተለየ መንገድ ነበር። ስናከብርም ስንከታተለውም የነበረው መስቀሉ ከላይ ተሰርቶ ከስታች ግን እሳት ተቀጣጥሎበት ይቃጠል ነበር። ስለዚህ ያንን ፓርት ነበረ እኔ ትክክል አይደለም መስተካከል የነበረበት ነው። ለረጅም ዓመቶች ሳይስተካከል ቆይቶ በዚህ ዓመት ላይ የተደረገው የመስቀል አከባበር ግን ጥሩ የሆነና በአዲስ አበባ ላይ ሁሉም ቦታ አይደለም፣ የጎንደሩን ደግሞ አሳያችኋለሁኝ። አዲስ አበባ ላይ የነበረው አከባበር ግን መስቀልን ማቃጠል ሳይሆን እንደውም መስቀልን ከፍ ባለ ሁኔታ ማሳየት የታየበት ነገር ስለነበረ የተሻለ ነው። አትሊስት የክርስትና ቤተ እምነት ሁሉም የክርስትና ቤተ እምነት ፕሮቴስታንቱም ጋር ብትሄዱ፣ ኦርቶዶክሱም ጋር፣ ካቶሊኩም ጋር የመስቀልን ቅርጽ እንደ ክርስትና መለያነት ነው የሚወስደው። የፕሮቴስታንት እምነቶች ወይም ሌሎች መስቀልን ባያምኑበትም ወይም ደግሞ ለመስቀል ባይሰግዱም ለመስቀል ከኦርቶዶክስ እና ከካቶሊክ ለየት ያለ አመለካከት ቢኖርን መስቀል ግን አሴ ሲምቦል ሁሉም ክርስቲያን የሚባል ሁሉ የሚጠቀምበት እስከሆነ ድረስ መቃጠል አለበት ብዬ አላምንም። ያንን ነበር የተናገርኩት። ለዘመናት የነበረው ነገር እዚህ ጋር ተስተካክሏል። ኦርቶዶክስ ቤተክርስቲያን በዚህ አቅጣጫ ላይ ለውጦች ይታያሉና መደገፍ ይገባቸዋል፣ መበረታታት ይገባቸዋል የሚል ነበር መልእክት ያስተላለፍኩት። ውሸት ነው አይቃጠልም ለምትሉ ሰዎች እንግዲህ ደግሞ አሳያቸዋለሁ። ይሄን ጎንደር ላይ እየተደረገ የነበረው ብዙ ናቸው። እንግዲህ ደግሞ ሲቃጠሉ ደግሞ እናያለን። ይሄ ደግሞ የጎንደር የነበረውን የመስቀል አከባበር ነው። ብሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ይህንን የጎንደር አከባበር ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መዝንዕ ወመንጽሔ ኩልነ ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ እንግዲህ የጎንደሩን ደግሞ ስታዩት መስቀል ከላይ የመስቀሉ ቅርጽ ተሰርቶ ከታች ግን እሳት ነው የተቀጣጠለበት። ስለዚህ እየተናገርኩ ያለሁት መስቀል ማቃጠል ትክክል አይደለም እያልኩ ነው ያለሁት። መስቀል ማቃጠል የበዓሉን መልእክት ያዛባዋል። የበዓሉ መልእክት ወደ ሌላ ይሄዳል። ለምሳሌ የክርስትና እምነት ተከታይ ያልሆኑ ሰዎች፣ እስላሞች፣ ሌሎች እምነት ተከታዮች ቢሆኑ የሚያዩት እንዴ መስቀላቸውን መልሰው ያቃጥሉታል ወይ ነው የሚሉት። ትርጉሙ የሚሰጠው ትርጉም ትክክለኛ አይደለም፣ ትክክለኛ መልእክት አይኖረውም። ስለዚህ
ጎንደር ላይ ያለውን እንደዚህ ስትመለከቱ፣ ባህር ዳር ላይ ደግሞ ከላዩ ላይ አበባ አድርገው እነሱም ሲያቃጥሉት አታዩም። እና በኦርቶዶክስ ቤተ እምነት ውስጥ ያለው አረዳድ፣ መስቀል ላይ ያለው አረዳድ እርስ በርስ እንኳን ይጋጫል። እና በእኔ አረዳድ ውስጥ ወይም የእኔ መልእክት ያስተላለፍኩት የመስቀል በየትኛውም መስፈርት ውስጥ መቃጠል አለበት ብዬ አላምነው። ማለት ስለ መስቀል አከባበር ያለው ታሪክ የኦርቶዶክስ ማለት የኦርቶዶክሳዊ እምነት ወይም ኦርቶዶክሶች የራሳቸው አረዳድ ያላቸው ቢሆንም ዓለም አቀፍ የሆነ አረዳድ የሌለው ነገር እና የኢትዮጵያ ነገር ቢሆንም አትሊስት ከኢትዮጵያ ትውፊት አንጻር ጥሩ ነገር ነው። ለሀገራችን ኢንቨስትመንት የሚስብ ስናየው ባህሉ ደስ የሚል ወደ አምልኮ ካልዞረ በባህል ደረጃ የሚያስደስት ደስ የሚል ነገር ያለው ቢሆንም ስቲል ግን ባለመረዳት እየሰራን ያለነው ነገር ምንድን ነው? መስቀልን እያቃጠል ነው ያለ ነው። እዚህ ጋር የምትመለከቱት ኦፊሻሊ መስቀል እየተቃጠለ ነው። ቅርጹ ተሰርቶ እየተቃጠለ ነው እና ያለው መስቀል ያው ሁላችንም የምናውቀው ክሮስ ያለው ምልክት የክርስትና ቤተ እምነት የምንጠቀምበት መለያ እስከሆነ ድረስ መቃጠሉ ትክክል ነው ብዬ አላምንም። ስለዚህ ሊስተካከል ይገባል። በኦርቶዶክስ ቤተ እምነት ውስጥ ይህንን የአዲስ አበባውን ወይም በመስቀል አደባባይ ላይ የተደረገውን አይነት የክርስትናን እምነት ከፍ አድርጎ በሚያሳይ ሁኔታ እንጂ በሚያዋርድ ሁኔታ መቅረብ አለበት ብዬ አላምንም። የኦርቶዶክስ ቤተክርስቲያን ይህንን ድርጊት ዞር ብላችሁ አይታችሁ ልታርሙት ይገባል፣ ልታስተካክሉት ይገባል። እያቃጠላችሁ ያላችሁት የክርስትና ቤተ እምነትን አጠቃላይ የሚወክለውን ሲምቦል የሆነውን ነገር እያቃጠላችሁት ነው ያላችሁት እና ይሄ ካለመረዳት የሚመጣ ነገር ስለሆነ ሊስተካከል ይገባዋል የሚል ድምፅ ነው ያለኝ። ለምን ደመራ በራ ወይም ለምን ደመራ ታበራላችሁ ወይም ደግሞ ለምን የመስቀል በዓል ይከበራል ብዬ በተቃዋሚነት እንደተነሳው መስሏችሁ ደውላችሁ ያነጋገራችሁን ሰዎች አላችሁ። እኔ በተቃዋሚነት አልተነሳሁም። መስቀል እንዳታከብሩ በሚል አልተነሳሁኝም። ታሪኩን ስለ መስቀል ያለውን ታሪክ የሚግባባበት የማይግባባበት አለ። ተግባባንም አልተግባባንም ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ትውፊት ነው። ስለዚህ አክብረን ተቀብለን ነው የምንሄደው። የቤተ ክርስቲያኒቷ ግን በምታደርጋቸው ነገሮች ውስጥ አትሊስት ለምሳሌ በዓለም ደረጃ ላይ ሄዳችሁ ብትመለከቱ ክርስቲያን ሲባል ሁል ጊዜ ካቶሊክ ነው። በቃ በአውሮፓ አካባቢ ብትሄዱ ክርስቲያን ከተባለ ፖፑ ከተናገሩ የሮማን ከቫቲካን መልእክት ሲስተላለፍ የሁሉንም ክርስቲያን ነው የሚመስላቸው እና ሁሉም ክርስቲያን ያንን የሚከተልና ያንን የሚያምን ነው ይመስላቸው እና አንዳንዶቹ በቃ ካቶሊክ ከፖፑ ዘንድ አንድ መልእክት ከመጣ ሁሉም ክርስቲያን የሚመለከት ነው ይመስላቸው። እንደዚሁም ደግሞ ኢትዮጵያ ስንሄድ ክርስቲያን ሲባል ሁሉም ኦርቶዶክስ ነው የሚመስላቸው እና ኦርቶዶክስ ጋር የሚደረገው ነገር ሌሎችንም ላይ ተጽዕኖ ያመጣልና በእኔ አረዳድ መልእክቴ መስቀል ሊቃጠል አይገባውም። በሚቀጥሉት ዓመታቶች ውስጥ የተሻለ አረዳዶች መጥተው መስቀል ማቃጠል ይቆማል ብዬ አምናለሁ። ምናልባት እንግዲህ መስቀሉ አገኘን ተብሎ እንግዲህ ታሪኩን እንደምሰማውና ባላምንበትም መስቀሉን ተገኘ፣ ተቀብሮ ነበር፣ ጠፍቶ ነበር፣ ተገኘ፣ 3 ነበረ። ከ3 ውስጥ እንግዲህ ያው ክርስቶስ የሆነው ጭስ በቦታው ላይ ሄዶ ሲያርፍ እሱ ቦታውን ጠቁሞ ከዛ በኋላ ክርስቶስ የሆነው እንደዚህ ሆኖ ተገኝቶ በሚል እንግዲህ ትርክቶች አሉ። እውነት ነው አይደለም እዛ ውስጥ መግባት አልፈልግም። ሆነም አልሆነም ያዳነው ክርስቶስ መስቀሉ ላይ የዋለው ጌታ እንጂ መስቀሉ ስላልሆነ ያዳነው በመስቀሉ ላይ የዋለው ጌታ ነው። ወደ በኋላ ላይ በመጽሐፍ ቅዱስ ቃል አብረን እናየዋለን። መስቀል ላይ የዋለው ጌታ እስካዳነ ድረስ ያው ክብሩ ሁሉ ወደ እሱ እንጂ ወደ መስቀሉ ወይም ወደ ተሰቀለበት እንጨት መሄድ አይችልም። ምክንያቱም መስቀል በመሰረቱ የኃጢአተኛ የበደለኛ የሌባ መቅጫ ቦታ ነው። ኢየሱስን በደለኛ ነው፣ ኃጢአተኛ ነው፣ ራሱን ከአብ ጋር አስተካክሏል ብለው
ከወንጀለኞች ጋር ቆጥረው ወስደው የሰቀሉበት ቦታ ነው እንጂ መስቀል የክብርን ቦታ አይደለም፣ የውርደት ቦታ ነው፣ አዋራድ ነው ብለው ነው እዛ ላይ ወስደው የሰቀሉት እና ኢየሱስ ግን በመስቀል ላይ ሞት መጽሐፍ ቅዱስ እንደሚለን እስከ መስቀል ሞት እንኳን የታዘዘ ሆነ ይላል። በቃ እስከ መስቀል ሞት፣ መስቀል ላይ የሚቀጣው የሚሞተው ወንጀለኛ ሆኖ ሳለ እሱ ወንጀል ሳይኖርበት ነው እንደ ወንጀለኛ የተገረፈው፣ የተሰቀለው፣ የተቸነከረውና መስቀል እንጨቱ ላይ ሳይሆን ፎከሳችን ማድረግ ያለብን መስቀሉ ላይ የዋለው ጌታ ላይ ነው ብዬ አስባለሁ። ስለዚህ መስቀሉን ተንተርሶ የሚመጣው መልእክት ሁሉ የሚስተላለፍ መልእክት ሁሉ ስለ መስቀሉ ሳይሆን መስቀሉ ላይ የዋለውን ጌታ ነው መናገር የሚያስፈልገው፣ መስበክ የሚያስፈልገው። ሞር ታሪኮች ሲነገሩ መስቀሉ እንዴት እንደተገኘ ስለ መስቀሉ ብቻ ስትረስ ማድረጉ ሳይሆን በመስቀሉ ላይ የዋለው ጌታ ዋናው መልእክት፣ ዋናው አውዱ ወይም ዋናው የመስቀል አከባበር በዓል መልእክት መሆን ያለበት መስቀሉ ላይ የዋለው ኢየሱስ ክርስቶስ ነው ብዬ ነው የማምነው። ስለዚህ እዚህ ጋር እንግዲህ እንደምትመለከቱት ጠፍቶ የተገኘ የተባለው መስቀል መልሶ መቃጠል አለበት ብዬ አላምንም እና የኦርቶዶክስ ቤተክርስቲያን እንግዲህ በእንደዚህ አይነት በዚህ ነገሮች ላይ አትሊስት ሁላችንም በመስቀል ላይ የተለያየ አረዳድ እንኳን ቢኖረንም እንደ ክርስቲያን ግን የጋራ ሁሉም ሰው ሲምቦል ነው። በተለይ የክርስቲያን እምነት ተከታዮች ሲምቦል ነው እና እንዲቃጠል ማድረግን ሊስተካከል ይገባዋል ብዬ መምከር ፈልጋለሁ። እና የጎንደሩ እንግዲህ ይህንን ይመስላል። ከአዲስ አበባው ጋር ካለው አከባበር ጋር ስናየው ፍጹም ይለያያል። አዲስ አበባው ላይ የነበረው አከባበር ደግሞ መስቀልን ከፍ ወሀቤ ሰላም መድኃኔዓለም መስቀል መድኃኔ ለእለነ አምን መስቀል ኃይልነ መሰረተ ቤተ ክርስቲያን ወሀቤ ሰላም መድኃኔዓለም መስቀል መድኃኔ ለእለነ አምን ወሀቤ ሰላም መድኃኔዓለም። እንግዲህ የአዲስ አበባው ይህንን ነው የሚመስለው። መስቀሉን ከፍ አድርጎ ሲቃጠል አናየውም እና እንግዲህ ይሄ አዲስ አበባ ላይ የተደረገው ምሳሌ ወደ ሌሎችም ሀገሮች ወደ ሌሎችም ስፍራዎች መሄድ አለበት ብዬ አምናለሁ። ወደ ሌሎች ክልሎችም ኦርቶዶክሶች በሙሉ ይህንን አረዳድ መስተካከል አለበት ብዬ አምናለሁ። መስቀልን ማቃጠል ለሌሎችም ትምህርት የእምነቱን ተከታይ ላልሆኑ ሰዎችም ጥሩ ምሳሌ አይደለም። በዚህ ስፍራ ላይ አዲስ አበባ የተደረገው አይነቱ የተሻለ መልእክቶች ይኖሩታል። ብዙ ጎብኚዎችም ስለሚኖሩ ወደ ሀገራችን የሚመጡ መስቀል በዓል ብዙ ቱሪስቶች ይመጣሉ ወደ ኢትዮጵያ ውስጥና አንዱ የቱሪስት መሳቢያም መንገድ ነው እና ለሀገራችንም ብዙ ነገሮችን ማለት ቱሪስቶችን የምንስብበት ለሀገራችንም እድገት የሚጠቀም እስከሆነ ድረስ ስለ መስቀልም ልናስተዋውቃቸው እስከፈለግን ድረስ መስቀሉ ላይ የዋለውን ክርስቶስ መስበኩ የተሻለ እንደሆነና ከዛም ባለፈ ግን
እነዚህ ቱሪስቶች ሲመጡ እዛ ሲያዩት ታዲያ መስቀሉ ለምን ይቃጠላል የሚል መልእክት በውስጣቸው እንዳያድር ወይም ደግሞ ታዲያ አገኘን ያሉትን መስቀል መልሰው እያቃጠሉት ምን አይነት መልእክት ነው ብለው ግራ መጋባት ውስጥ እንዳይገቡ ለእኛም ደግሞ አትሊስት አገኘን ያልነውን መስቀል መልሰን አቃጣዮች እንዳንሆን ምንድነው የክርስቶስ ጠላት የሆኑት አይሁዶች ወስደው ቀበሩት፣ ቆሻሻ ላይ ጣሉት ካልን እኛ አንስተን መልሰን ልናቃጥለው አይገባም እና የትኛውም ሲምቦል በተለይ መስቀልን የሚያሳየን ሲምቦል እየወሰድን እኛው ራሳችን ክርስቲያንን የምናቃጥለው ከሆነ አትሊስት ከእምነታችንም ጋር እየተጋጨን እንሄዳለን እና በተለይ ለኦርቶዶክስ ቤተ እምነት ይህንን ነገሮች አስተውላችሁ እንድታዩበት ለማሳሰብ ነው የምፈልገው። እስቲ ስለ መስቀል መጽሐፍ ቅዱስ የሚለንን አንዳንድ ነገሮች አብረን እናያቸውና መጽሐፍ ቅዱስ ሲናገር እንደዚህ ይለናል። የእግዚአብሔር ቃል ሲናገር ስለ መስቀል እንግዲህ ብዙ አለ። ማቴዎስ ወንጌል ላይ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ፣ አንደኛ ቆሮንቶስ፣ ወደ ገላትያ ሰዎች እንደዚሁም ፊልጵስዩስ፣ ቆላሲየስ ላይ እና ወደ ዕብራውያን ሰዎች ላይ በግልጽ ተጽፎ እናገኛለን ስለ መስቀል። ወደ ፊልጵስዩስ ሰዎች ላይ ሄደን ስናነብ ፊልጵስዩስ 3:18 ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለነሱ አልኳችሁ፣ አሁንስ እንኳን እያለቀስኩ እላለሁ ይላል እና ብዙዎች ስለምን ስለ ክርስቶስ መስቀል ጠላቶች ሆነው ይነሳሉ። ይሄ መጽሐፍ ቅዱስ ሲናገረን ይሄ ስላለው ስለ ክሮሱ ሳይሆን እያወራልን ያለው ስለ ክርስቶስ ነውና ይሄንን ቃል ስናስበው ሁል ጊዜ ስለ መስቀል ስናስብ በመጽሐፍ ቅዱስ ውስጥ የተቀመጠውን የመስቀል ትምህርት ስናስብ ሁል ጊዜ ልናስብ የሚገባን ክርስቶስን ነው። ይቅርታ አንደኛ ቆሮንቶስም ላይ እንደዚሁ ስንመለከት ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም ይላል። የክርስቶስ መስቀል ምን እንዳይሆን ከንቱ እንዳይሆን ኢት ሚንስ ክርስቶስ በመስቀል ላይ የከፈለው ዋጋ ወይም ደግሞ ክርስቶስ እስከ መስቀል ሞት ድረስ ታዞ እኔና እናንተን ለማድራን የከፈለው ዋጋ ከንቱ እንዳይሆን በቃልና በጥበብ ሳይሆን እንደ እግዚአብሔር ቃልና እንደ ታዘዝ ነው እንደ ቃሉ ታዘን እንደተነገረን እንደ ቃሉ ታዘን ልንሄድ እንደሚገባን የሱን የክርስቶስን መስቀል የሚያጥላላ ወይም የሚያንቋሽሽ ነገር ውስጥ እንዳንገባ መጽሐፍ ቅዱስ ያስተምረናል እና ነገር ግን ወንድሞች ሆይ ይላል ገላትያም ላይ ሄደን ስናነበው፣ ነገር ግን ወንድሞች ሆይ እኔ ገና እስካሁን ድረስ መገረዝን ብሰብክ እስካሁን ድረስ ማንም ለምን ያሳድደዋል? እንኪያስ የመስቀል እንቅፋት ተወግዷልና ይላል እና በመስቀል ላይ ብዙ እንቅፋቶች ናቸው የተወገዱልን። በመስቀል ሞት ክርስቶስ ብዙ ሸክሞችን ያነሳልን። በመስቀል ሞት እኔና እናንተ ከዘላለማዊ ሞት ወደ ዘላለም ሕይወት ነው የተሻገር ነው። የመስቀል ሞት የሚያሳየን ክርስቶስ ለእኔና ለእናንተ የከፈለውን ዋጋ ነው። ለእያንዳንዱ ሰው የከፈለውን ዋጋ ነው። የክርስቶስን የመስቀል ላይ ፍቅር ነው እና የሚያሳየው ያዳነን መስቀሉ ሳይሆን መስቀሉ ላይ የዋለው ክርስቶስ ነው። ስለዚህ መስቀሉ በራሱ ምንም አያድንም። መስቀሉ ላይ የዋለው ክርስቶስ ግን አዳኝ ነው። ስለዚህ ሁል ጊዜ ስናስበው መስቀሉን ባየን ቁጥር ክርስቶስን ነው እና የምናስበው። መስቀሉን ባየን ቁጥር ወደ ክርስቶስ ፊታችንን እንድናዞር የሚረዳን መልእክት ነው እና ያለው መስቀልን ለሌሎች አላማኝ እንኳን የሆኑት ሌሎች እምነት ተከታዮች የሆኑት እንኳን መስቀሉን ሁል ጊዜ በሚያዩበት ሰዓት ላይ ክርስቲያንና ክርስቶስን ነው የሚያስቡበት። ሲምቦል ነው ለክርስቲያን ማህበረሰብ ወይም ለክርስቲያኑ ምልክት ስለሆነ በኦርቶዶክስ ቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን እና በኤርትራ ኦርቶዶክስ ቤተክርስቲያን ውስጥ እነዚህ ነገሮች
መስተካከል አለባቸው ብዬ አምናለሁኝ። ሲምቦላችን የጋራ የሁሉም ሰው በተለይ የክርስትና እምነትን የሚጠቅሰው ሲምቦል እስከሆነ ድረስ ክርስቶስን የምንሰብክበትና ሰዎች ወደ ክርስቶስ ማወቅ እንዲመጡ የምንጠቀምበት እንዲሆን ከዛም ባለፈ ደግሞ መስቀልን አስተካከን የምንሰብከው ክርስቶስና ክርስቶስን ብቻ እንዲሆን ነው መልእክት ላስተላልፍ የምፈልገው። ጎንደር ላይ ያለውን ብትመለከቱ እና አዲስ አበባ ላይ ያለውን ስትሰሙት የኦርቶዶክስ ቤተ እምነት መሪው ያሉት ምንድን ነው? መስቀልን ስናስብ ሁል ጊዜ ክርስቶስን ነው የምናስበው እና የመስቀል ላይ ፍቅሩን ነው የምናስበው። ጥሩ ነገር ነው የሰበኩት። በመልእክቶቻቸው በሙሉ የነበሩት ክርስቶስን ለማሳየት ነው በእሳቸው ንግግር ውስጥ ያገኘሁት። ጎንደር ጋር ስታዩ ደግሞ የተለያየ የተደባለቀ ነገር እናያለን። ማርያም ምናምን የተለያዩ ነገሮች እናያለን እና አትሊስት መስቀል ላይ የዋለው በቃ ማንም አይደለም፣ ክርስቶስ ብቻ ነው። መስቀል ላይ ማንም አልዋለም። ከክርስቶስ ውጭ ማንም መሰበክ የለበትም። የመስቀል ቀን መሰበክ ያለበት ክርስቶስ ብቻ ነው። ምክንያቱም እዛ ላይ የዋለው ክርስቶስ ስለሆነ ማለት ነው። መስቀሉ ላይ ዋጋ የከፈለው የትኛውም ጻድቅ የሚባል ሰው አይደለም። የትኛው ማርያም አይደለችም፣ መላእክት አይደሉም፣ ማንም አይደለም። ክርስቶስ ብቻ ዋጋ ከፍሏል እዛ ላይ። ስለዚህ የመስቀል ላይ ስብከቶች፣ የመስቀል ላይ ትርክቶች፣ የመስቀል ቀን በኦርቶዶክስ ቤተክርስቲያን የሚከበረው የመስቀል ቀን ላይ ሊነገር የሚገባው ክርስቶስና ክርስቶስ ብቻ ነው እና መልእክቶች አንዳንድ ቦታዎች ላይ በዩቲዩብ የምሰማቸው መልእክቶች ከዛ ወጣ ያሉ ስለሆነ እንግዲህ ወገኖች ኦርቶዶክስ እና የካቶሊክ ቤተ እምነት ተከታዮች ይሄንን ወደፊት እንግዲህ እየተስተካከሉ እንደሚሄዱና ምእመኑም ለምንድን ነው መስቀል የምናቃጥለው የሚል ጥያቄዎች ወደፊት ያነሳል ብዬ አስባለሁ። ይሄ መልእክቴ ብዙ እንግዲህ ሁላችሁም ወደ ማስተዋል እንድትገቡና በተለይ ኦርቶዶክስ ይህንን ቪዲዮ ለሁሉም ሰው ሼር እንድታደርጉልኝ እፈልጋለሁ። ለኦርቶዶክስና ለካቶሊክ ቤተ እምነት ተከታዮች ምናልባት በሚቀጥለው ዓመት በእጥፍ መስቀል ማቃጠል ቆሞ እንደውም ከፍ አድርገውት እንዲያሳዩን መልእክቴን ላስተላልፍ እፈልጋለሁ እና የእግዚአብሔር ቃል የሚናገረን መስቀል እኛ ከኃጢአታችን ከበደላችን ከእግዚአብሔር ጋር የታረቅንበት ጌታ ዋጋ የከፈለበት መንገድ ነው እንጂ እኛ የምናቃጥለውና ጭራሽ አገኘን ብለን በሌሎች በማያምኑት ዘንድ ሌላ መሰናከያ የምንፈጥርበት መሆን አለበት ብዬ አላምንም። ስለዚህ ይሄ እንደሚታረም ተስፋ አደርጋለሁ። የዛሬ መልእክቴ ይሄ ነበር። ከኢትዮጵያ ደውላችሁ መልእክት ያስተላልፋችሁልኝ እንዴት ደመራ ይደረጋል፣ እንዴት መስቀል ይደረጋል ምናምን እንዴት እንደዚህ ይላል ያላችሁ ሰዎች መልሳችሁ ልታዩት ይገባል። እንከን ፍለጋ ያው እንግዲህ መቼም ኢትዮጵያዊ ቶሎ ብሎ ወደ እንከን ነው የሚሮጠውና እንከን ከመፈለግ በፊት መልእክቶቼ ምን እንደነበሩ ብታስተውሉት የተሻለ ነው ብዬ እመክራለሁኝ። ለማንኛውም ዋናው መልእክቴ መስቀልን አታቃጥሉት። መስቀል የሁላችንም የፕሮቴስታንቶች እምነት ተከታይ የሆን ራሳችን እንኳን አሴ ሲምቦል እንደ አምልኮ ሳይሆን አሴ ሲምቦል የምንጠቀመው ስለሆነ ማቃጠሉ ትርጉሙ ሌላ ነውና የሚሆነው እነዚህ አይነት ነገሮች መስተካከል አለባቸው። ኦርቶዶክስ ቤተክርስቲያንም አገኘው ያለችውን መስቀል ማቃጠሏ ትክክል አይደለም። የምታስተምረው ሞር ክርስቶስን መሆን አለበት የሚል ነው መልእክቴ። ስለሰማችሁኝ አመሰግናለሁ። እንግዲህ ብዥታዎች እንደተስተካከሉ ተስፋ አደርጋለሁኝ። ይህንን በዚህ ልጨርስና በተመሳሳይ ሁኔታ ደግሞ ብዙ ውዥንብሮች ሰማ ነበር ስለ እሬቻ በዓልና ስለ ኦርቶዶክስ የመስቀል በዓል እና ግማሹ እሬቻ መከበር አለበት፣ እሬቻ መከበር የለበትም፣ እሬቻ ከጥንቆላ ጋር የተያዘ ነው፣ እሬቻ እንደዚህ ነው፣ እሬቻ እንደዛ ነው የሚሉ ክርክሮች ይመጣሉና እንግዲህ እንደ ለወገን መልካም ነገር እንደሚያስብ ሰው ልናገር የምችለው ስለ እሬቻ ብዙ የማውቃቸው ነገሮች የሉም። ምንም ኦሮሞ በሆን ብዙ የማውቀው ነገር የለኝም። ግን ሁላችንም ጀጅ የምናደርግ ባንሆን መልካም ነው። ምክንያቱም የእሬቻ በዓል እንደ በዓል እንደ አምልኮ የሚያመልኩት ሰዎች አሉ።
ኦርቶዶክስ መስቀል በዓልን እንደ አምልኮ የሚያመልኩት ሰዎች አሉ። እንደዚሁ ደግሞ የኢሬቻን በዓል እንደ ባህል የሚያመልኩት ሰዎች አሉ። እንደዚሁም የኦርቶዶክስ መስቀልን በዓል እንደ ባህል የሚያመልኩት ሰዎች አሉ። ስለዚህ የሁሉም ሰው መብት መከበር አለበት ብዬ አምናለሁ። የኢሬቻን በዓል እንደ አምልኮ የሚያመልኩት ሰዎች መብታቸው ነው፣ ማንም ሰው ሊከለክላቸው ስለማይችል። እውነቱን ለመነጋገር እኮ ወገኖቼ ጠዋት ቤተ ክርስቲያን ሆኖ ከሰዓት በኋላ ጠንቋይ ቤት የምትውል እናት ስንት ነች? በጣም ብዙ አይደሉ እንዴ? ጠዋት ቤተ ክርስቲያን ሲያስቀድሱ ከሰዓት በኋላ ጠንቋይ ቤት የሚውል አባት ስንት ነው ኢትዮጵያ ውስጥ? በዛ አይደለ እንዴ? ስለዚህ በመስቀል በዓል ላይ መስቀልን አምልኮ አድርጎ ለሚያመልከው እንደዛው ልንተው ይገባናል፣ ወደ መረዳት እስኪመጣ ድረስ። እንደዚሁም ደግሞ የኢሬቻን በዓል አምልኮ አድርጎ ለሚያመልከው ሰው ከተቻለ ወንጌልን ነግሮ ወደ እውነት መመለስ ይሄ ጥበብ ነው። ካልተቻለ ግን ጠዋት ቤተ ክርስቲያን ውስጥ ውሎ ከሰዓት ጠንቋይ ቤት የሚውለው ሰውዬ መድረክ ሲያገኝ ደግሞ የኢሬቻ በዓል መደረግ የለበትም መከልከል አለበት ብሎ የሚነሳ ሰው ይሄ ትክክል ነው ብዬ አላምነው። ለምንድን ነው? ማንም ሰው የፈለገውን ነገር የማመን መብት ሰዎች የሚሰጡት አይደለም፣ እግዚአብሔር ራሱ የሰጠው መብት ነው ወገኖቼ። ነገ ኢትዮጵያ ውስጥ በእምነት ምክንያት የምንፋጅ የምንገዳደል ሰዎች እንዳንኖር እፈራለሁ። ምክንያቱም የእምነት ጉዳይ የራስ ፍላጎት የራስ የግለሰቡ ጉዳይ ነው እና የሰዎችን እምነት ስንናገር በማስረጃ አስደግፈን እስላምም ሆነ ወደ ክርስቲያን፣ ክርስቲያንም ወደ እስላም ወይም ደግሞ ኦርቶዶክስ ወደ ፕሮቴስታንት፣ ፕሮቴስታንት ወደ ኦርቶዶክስ የሚደረጉት ንግግሮች መካከል ላይ በኤቪደንስ አስቀምጦ ትክክል ነው ትክክል አይደለም የሚለውን ራሱ ሰውየው እንዲወስን መፍቀድ ነው እንጂ ወደ እኔ ካልመጣህ ወደ እኔ ካልመጣሽ እንደዚህ ካልሆነ በሚሉት ነገሮች ውስጥ የሚደረግ ሰጣ ገባ ለእኛም ለሀገራችንም የሚጠቅማት ስላልሆነ በኢሬቻ በዓል ላይ አስመልክቶ የሚነገሩት ትችቶች ኦርቶዶክስም ላይ ተንተርሶ የሚመሰረቱት ትችቶች ትክክል ናቸው ብዬ አልልም። ብዙ ሰዎች ሲከራከሩ ያለው የኢሬቻ በዓል ነው፣ ትራዲሽናል በዓል ነው። በቃ ይሄ በዩኔስኮ የተመዘገበ ትራዲሽናል የሆነ ባህላዊ ነገር ነው፣ አምልኮ አይደለም ብለው የሚያምኑ በጣም ብዙ ናቸው። ስለዚህ ባህል ከሆነ በባህልነቱ መቀበል ነው። አምልኮ አይደለም ለእኔ ከባህል ያለፈ ደግሞ የአምልኮ መልእክት አለው፣ ለእኔ እንደ አምልኮ ነው የምከተለው ለሚለው ሰው ይሄም መብቱ ነው፣ መተው ነው ያለብን። ለምን ሲኦልና መንግስተ ሰማያት እኮ ወገኖቼ የሰው ምርጫ ነው። እግዚአብሔር ሲኦልና መንግስተ ሰማያትን ራሱ ምርጫ አድርጓል እንዲያስቀመጠልን። ምንም እንኳን ሲኦል ለሰው ልጆች የተሰራ ስፍራ ባይሆንም ሲኦል ለዲያብሎስ ለሴጣን የተሰራ ቦታ ቢሆንም ሰዎች እስከመረጡ ድረስ ወደዛ መሄድ ግን መብታቸው ነው። እንደዚሁም ደግሞ ኢሬቻን እንደ ባህል የሚያከብረው ሰው እንደ ባህል እንዲያከብረው ሊፈቀድለት ይገባል። ኢሬቻን እንደ አምልኮ ለሚያመልከው ሰው አምልኮ አድርጎ እንዲቀጥል ማረም ያለብን ነገር ላይ ማረም ካልተቻለ ግን ወደ ጦርነት መሄድ አያስፈልግም። ጊዜው አለ አይደለ? እግዚአብሔር ራሱ እኮ የሚፈርድበት ጊዜ አለ። እግዚአብሔር በፍርድ ወንበር ላይ የሚቀመጥበትና እግዚአብሔር ሁሉንም ወደየስፍራው የሚሸኝበት፣ ወደ ሲኦል የሚወርደው ወደ ሲኦል፣ ወደ ገነት የሚሄደውም ወደ ገነት በእግዚአብሔር ፊት እግዚአብሔር ራሱ የሚያጸዳበት ጊዜ አለ። እኛ የእግዚአብሔርን ቦታ ባንወስድና ፈራጆች ባንሆን መልካም ነው ብዬ አስባለሁ። እና አንዳንድ የኦርቶዶክስ ቤተ እምነት ተከታዮች በቃ ሲንጫጩ እንሰማለን። በቃ ኢሬቻ እንደዚህ ነው፣ ኢሬቻ እንደዛ ነው፣ ስለዚህ መከልከል አለበት። እንደዛውም ደግሞ እኮ እዛው ቦታ ላይ ሌሎች ኦርቶዶክስን የማይቀበሉ ሰዎች ኦርቶዶክስስ ምን የተሻለ ነገር አለው ብሎ የሚያመጡት ነገር አለ እና ይሄ በተለይ የኦርቶዶክስ እምነት ተከታዮች ወይም የሌላው እምነት ተከታዮች የራስን ነገር ንጹህ በቃ ከምንም ነገር የጸዳ ቅዱስ ነገር አድርጎ
በሌላው እምነት ላይ ግን ተጽዕኖ ለማድረግ የሌላውን እምነት ለማንቋሸሽ የሚካሄዱት አካሄዶች ትክክል ናቸው ብዬ አላምንም። የትኛውም እምነት ፐርፌክት የሆነ የጸዳ ነው የሚባል አይደለም። ሁሉም እምነት ውስጥ የየራሱ ችግር አለው። ፕሮቴስታንት ጋር ብትሄዱ በጣም ብዙ ችግር አለ። አሁንማ ብዙ ሌቦች የፈሉበት ቦታ ነው ፕሮቴስታንት እምነት ውስጥ ብትገቡ። የኦርቶዶክስ ጋር ብትሄዱ በጣም በቃ እግዚአብሔር የማያስከብር ብዙ ነገሮች አሉ። በፕሮቴስታንት ውስጥ አለ፣ እስላሙ ጋር አለ፣ ሁሉም ጋር ብትሄዱ አለ። የሌለበት ቦታ የለም። ስለዚህ የራስን እምነት በቃ ፍጹም የጸዳ እምነት አድርጎ ይዞ የሌሎች እምነቶች ላይ ወይም የሌሎች ሰዎች የኔ የሚሉት ነገር ላይ ሄዶ መነካካቱ ነገ አገራችን ላይ ጦርነት እንዳያስነሳ፣ የእምነት ጦርነት እንዳያስነሳ፣ የእርስ በርስ ፍጭትን እንዳያስነሳ ልንጠነቀቅ ይገባናል። ስለዚህ በመድረክ ላይ የምትናገሩ እንደዚህ እንደኔ በፌስቡክ እየወጣችሁ ብዙ አለው ሚዲያዎችን አሁን በኦርቶዶክስም ብዙ ተስፋፍተዋል፣ በእስልምናውም በጣም ብዙ ተስፋፍተዋል፣ በፕሮቴስታንትም ሁሉም በቃ የኔ ነው የሚበልጠው እየተባባልን ነው ያለ ነውና የሚበልጠውን እንግዲህ ጌታ ያውቃል። ያው የሚበልጠው እውነት ነው የሚበልጠው እውነትን መናገሩ ነው የሚሻለንና ሁላችንም እውነትን እያስቀመጠን ምርጫውን ለሰውየው መተው። በቃ የኔ እምነት ትክክል ነው ብዬ ለሰዎች ስናገር ወይ ለሰዎች ስለ እምነት ስገልጽ ልገልጽ የሚገባኝ እውነታዬን አስቀምጬ ውሳኔው ግን የሰውየው ነው። መጽሐፍ ቅዱስም ይህንኑ ነው የሚለው። ብትፈቅዱ ነው እንጂ ያለን ተገዳችሁ ተከተሉኝ የሚል ነገር የለም መጽሐፍ ቅዱስ ውስጥ። ብንፈቅድ ነው የምንከተለው፣ ብንፈቅድ ነው የጌታ ልጆች የምንወደው፣ ብንፈቅድ ነው ኢየሱስን የምንከተለው። ስለዚህ እኔም ማምነው የትኛውም እምነት እኔ ወደማምንበት እንኳን ሰዎች መምጣት ያለበት ተታሎ ተገዶ ሳይሆን አምኖ ብቻ ነው መሆን ያለበት እና ሰዎች የትኛውንም ነገር ላይ ተጽዕኖ ባናደርግ፣ በየትኛውም እምነት ላይ ሰዎች እውነታውን ብቻ አስቀምጠንላቸው ሰዎች ወደ መረጡት ነገር ላይ መሄድ አማራጫችን አድርገን ብንይዝ፣ በሚዲያዎች ላይ የሚተላለፉ መልእክቶች በሙሉ ይሄንን የተከተሉ ቢሆኑ የተሻሉ ነው ብዬ አምናለሁ። ከዛ ውጭ ግን በኃይለኝነት በሚዲያ ላይ ስለተናገርክ ብቻ ስለ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ታላቅነት ስላወጅክ ብቻ ወይም ስላወጅ ወይ ደግሞ ስለ ፕሮቴስታንት ታላቅነት ወይ ስለ እስላም ታላቅነት ስለተናገርክ ሁሉ ሰው ያንን መሆን አለበት የሚል ድምዳሜ ላይ መድረስ ትክክል አይደለም። በቃ ሰው ምርጫ አለው። ምርጫ ደግሞ እግዚአብሔር ገና አዳምና ሔዋንን ሲፈጥራቸው የሰጠው መብት ነው። ለሰው ልጆች የተሰጠ መብት ነው። እግዚአብሔር ሲፈጥር ሰዎችን የሰጠው ትልቁም ነገር በምርጫ እሱን የሚያመልኩት ነው። መጽሐፍ ቅዱስ እኮ የሚለን አዳምና ሔዋን ከተፈጠሩ በኋላ በኤደን ገነት ሲያስቀምጣቸው ለምንድን ነው ሰውን የፈጠረው ብለን ሄደን መጽሐፍ ቅዱስ ላይ ሄዳችሁ ብታነቡት ከዛ በፊት ከመላእክት ጋር ነበረ። መላእክቶች ነበሩት። መላእክት ቁጥር የላቸውም። እልፍ አላፍት ነው የምንላቸው። እልፍ አላፍት መላእክት ማለት ቁጥር የላቸውም ማለት ነው። ቁጥር የላቸውም ማለት ለእኛ ነው እንጂ ቁጥር የሌላቸው እግዚአብሔር ቁጥራቸውን ያውቃል፣ በምን ውስን ውስጥ እንዳሉ ያውቃል። ስለዚህ ከነዚህ መላእክት ጋር ለምንድን ነው መኖር ያልቻለው እና ሰውን መፍጠር የፈለገው እግዚአብሔር? ምክንያቱም እግዚአብሔር ፍጥረቶች ውስጥ ሁሉ የትኛውን ፍጥረት እግዚአብሔር ወዶ ፈቅዶ የሚያመልከው ከእግዚአብሔር ጋር በሪሌሽን አብሮ በበጎ ፈቃደኝነት ላይ የተመሰረተ በፍቃድ ላይ የተመሰረተ ግንኙነትን ነው እንጂ የአባትና የልጅ አምላክና የተፈጣሪነት ግንኙነትን ነው እንጂ የሚፈልገው እግዚአብሔር በኃይል የሚገዛው በኃይል የሚጨፈጭፈው በኃይል የሚያስገድደው እንዲኖረው አይፈልግም። ለዚህ ነው ዲያብሎስ ወደ ምድር በተጣለበት ሰዓት ላይ የተጣለው ሰይጣን ወደ ምድር በተጣለበት ሰዓት ላይ እግዚአብሔር አምላክ ሰውን እንደ አምሳላችን እንፍጠር ብሎ ሲፈጥር በኤደን ገነት ውስጥ በኤደን ገነት መካከል ላይ ዘፍጥረት ምዕራፍ 4 ላይ ብታነቡት በመካከሉ ላይ ገና ዘፍጥረት ምዕራፍ 4 ከቁጥር 1 ጀምሮ ብታነቡት በኤደን ገነት መካከል ላይ ካስቀመጥኩት ዛፍ ውጪ ሌሎቹን ብላ አለ። እዛ ውስጥ ግን እሱን እንዳትበላው። ለምን? እሱን በበላህ ጊዜ ሞትን ትሞታለህ። በቃ ያንን በበላችሁ ጊዜ ሞትን ትሞታላችሁ ብሎ ነው እግዚአብሔር አምላክ ያንን የተናገረው። ኢትሚስ ፍቃድ ነው የሰጠው። ከበላህ ትሞታለህ፣ ያ ማለት ከኔ ትለያያለህ።
እሱን ካልነካው ግን ከኔ ጋር አብረህ ትኖራለህ። ምርጫ የሰጠ አምላክ ነው። ስለዚህ እግዚአብሔር በየትኛውም እምነት ውስጥ እስላሙም ጋር ክርስቲያኑም ጋር ምኑም ጋር ሁሉም ጋር ብትሄዱ የምታመልኩት እግዚአብሔር ከሆነ እግዚአብሔር የምርጫ አምላክ ነው። እንድንመርጥ ፍቃድ የሰጠ አምላክ ነው። መብላት ወይ አለመብላት፣ ሲኦል ወይም ገነት፣ ጌታን ወይም ደግሞ ሴጣንን መታዘዝን ወይም ደግሞ አለመታዘዝን መብታችን ነው። የሰው መብቱ ነው። ስለዚህ ይሄ እግዚአብሔር ለሰው ልጆች የሰጠው መብት እኔና እናንተ ልንከለክል አይገባም። ማንም ሰው ተገዶ ወደ የትኛውም እምነት ውስጥ መሄድ አይገባውም። በፈቃደኝነት ብቻ ነው መሄድ ያለበት። ስለዚህ የትኛውም ሰው ወደ የትኛውም ቦታ ላይ ሲሄድ ሊጥላላ፣ ሊንቋሸሽ፣ ሊሰደብ የሚገባው ሰው አይደለም። ማንም ሰው መንቋሸሽ መሰደብም አይገባውም። ስለዚህ የእሬቻን በዓል ለሚያከብሩት ሰዎች የእሬቻ በዓል ትክክል አለመሆኑን በኤቪደንስ ማስረጃ ያላችሁ ሰዎች የማዳን ስራ መስራት ትችላላችሁ። ሄዳችሁ እሬቻ በዓል ትክክለኛ አይደለም፣ ይሄ መስተካከል አለበት ስትሉ በኤቪደንስ ቁጭ አድርጋችሁ ልትነግሩ ይገባል። እምቢ ካሏችሁ ግን እግዚአብሔር የሰጠው መብት ስለሆነ ሴጣንንም ሲኦልንም መግባት እግዚአብሔርን ተከትሎ መንግስተ ሰማያት መግባት ምርጫ ነውና ያንን ምርጫ ማንም ሰው ሊነካበት አይገባም። የማንንም ይሄ ሁላችንም ይህንን ማመን ያለብን። ስለዚህ ሰዎች ጋር እንዲመርጡ እምነታችን ትክክል ለመሆኑ ብቻ በማስረጃ ማስረዳት ማሳየት ብቻ ነው የሚጠበቅብን ወገኖቼ። ስለዚህ የአንዳንድ ጊዜያቶች የምመለከታቸው የጉልበት ነገሮች ለሀገራችንና ለሕዝባችን የሚበጁ ስላልሆኑ ልንጠነቀቅ፣ በተለይ ወደፊት የከፋ የሃይማኖት ጦርነት እንዳያመጣብን ልንጠነቀቅ፣ የግድያዎች እንዳያመጣብን ቀድመን አሁን ልንጠነቀቅ የሚያስፈልጉን ነገሮች ናቸውና በዚህ አሁን ባለንበት ውጥረቱ ውስጥ እንደገና የእሬቻን በዓል በማንቋሸሽ የመስቀልን በዓል ከፍ በማድረግ ወይ ደግሞ መስቀልን በማንቋሸሽ እሬቻን ከፍ በማድረግ የሚደረጉት ሰጣ ገባዎች መልካም ናቸው ብዬ አላስብም። በሚዲያዎች ላይ እንግዲህ በቃ ግማሹ የእሬቻን በዓል አስመልክቶ ሰፋ ያለ ዘገባ ሲሰራ በቃ ሲያዳንቅ ያለው መስቀልን አጥላልቶ፣ ሌላው ደግሞ መስቀል ላይ ከፍ አድርጎ እሬቻን ሲያጥላላ ያለው ይሄ ለሁለታችሁም የሚበጃችሁ አይደለምና ማንም ሰው የፈለገውን ማመን ማንም ሰው የፈለገውን የመከተል መብት አለው። ያንን ባከበረ ሁኔታ ውስጥ ሊታረም ሊስተካከል የሚገቡ ነገሮችን በጨዋነት መንገድ እንደዚህ ተነጋግሮ ማስተካከሉ የተሻለ ነው ብዬ አምናለሁኝ። ስለዚህ የዛሬው መልእክቴ ይሄ ነው። ሁላችንም የሰዎችን አስተሳሰብ ማክበር እንድንጀምር፣ በተለይ ኢትዮጵያ ውስጥ የኔና የኔ ነገር ብቻ ነው ትክክል የሚሉ አስተሳሰቦች መስተካከል አለባቸው። ያንተ እውነት ያንቺ እውነት በቃ የገባህ እውነት የምትረጂ እውነት ያ ብቻ ከሆነ ለሌሎች በፍቅር በማስረዳት ያንን እንዲረዱ ከማድረግ ውጭ ወደ ጉልበት የሚካሄዱ ወይም ወደ ማንቋሸሽ የሚካሄዱትና ወደ ስድብ የሚሄዱ ነገሮች የሚያዋጡ አይደሉም። ህዝባችንን የሚረብሹ ናቸው። የሚያገዳድሉ የሚያፋጁን ይሆናሉ። በዚህ ውስጥ ደግሞ እንዳትረሱ ውስጥ ሴጣንም ይጠቀምበታልና የዛሬው መልእክቴ ይሄ ነው። በስህተት እንግዲህ አጣማችሁ የተረዳችሁ ሰዎች መስቀልን አንቋሽሽ ያልተናገርኩም ያልኩት የተሻለ ነገር መስቀልን አታቃጥሉት፣ አይወክለንም። ማቃጠል እኛን አይወክልም። መስቀል መቃጠል አለበት ብዬ ስለማላምን በሚቀጥሉት ዓመታት እንግዲህ የተሻለ እንደሚሆን ተስፋ አደርጋለሁ። ጎንደር ላይ በሚቀጥለው ዓመት መስቀል ሳይቃጠል እንደምናይ ተስፋ አደርጋለሁ። ሌሎችም ቦታዎች ላይ ባህር ዳር ላይ እና አዲስ አበባ ላይ ባህር ዳር ላይ ሲቃጠል አይቻለሁ። ዳመራውን ነው መስቀሉን ሲያቃጥሉት አላየሁም። አዲስ አበባ ላይ ደግሞ መስቀሉን ከፍ ሲያደርጉት ነው የታየው። ስለዚህ እነዚህ ነገሮች ሊበረታቱ ይገባቸዋል። ወደ ቆሮንቶስ ሰዎች 2:14 ላይ በእኛ ላይ የነበረውን የሚቃወመንን በትእዛዝ የተፈጸመውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠንቅሮ ከመንገድ አስወገደልን ይላል። አያችሁ፣ በመስቀል ላይ የተጠነቀረ ነገር አለ። ኢየሱስ ክርስቶስ በእኔና በእናንተ ላይ ያለውን ሸክም ሁሉ ወስዶ የዕዳ ደብዳቤያችን የተሻረበት ስፍራ ነው።
የኔና የናንተ በትእዛዝ የተጻፈው የዕዳ ጽሕፈት የተደመሰሰበት ቦታ ነው። ያንን ሲምቦል ነው ሪፕሬዘንት የሚያደርግልን እና መስቀልን ሁሉ ጊዜ ስናስበው በዚህ ሐሳብ ውስጥ ሆነን በቃ የኔ በደል ኃጢአት መተላለፌ ሁሉ ይቅር የተባለበት ቦታ የኔ የዕዳ ደብዳቤ በጽሑፍ የተቀመጠብኝ በእኔ የተጻፈ የዕዳ ደብዳቤ የተደመሰሰበት ወይም የኃጢአት ዝርዝሮች ሁሉ የተቀደደበት ቦታ ይህ ቦታ ላይ ነው። በቃ ክርስቶስ እዚህ ላይ ነው ውሎ የኔን ያዳነኝ ብለን የምናስበው መስቀሉን ሳይሆን ክርስቶስን እንዲሆን በዚህ አጋጣሚ መልእክቴን አስተላልፋለሁ። እንግዲህ ስንቶቻችን በዘመናችን መስቀል ስናቃጥል እንደኖርን ያው ሁላችንም እናውቃለን። ትክክል ነው ብዬ ግን አላስብም። ጌታ ማስተዋልን ይስጠን። በሚቀጥለው ዓመት እንግዲህ አዲስ አበባ ላይ እንደተደረገው ምናልባት ከፍ አድርጋችሁ የምታከብሩት ይሆናል ብዬ አስባለሁኝ። ስለሰማችሁኝ አመሰግናለሁኝ። የዛሬ መልእክቴ ይህ ነበረ። በዚሁ የጀመርኩት ዝማሬ እሰናበታቸዋለሁ። ከመሰናበቴ በፊት ግን ምናልባት ነገ ዛሬ ምሽቱን የምሰራው ፕሮግራም አለ። የተከታታይ ትምህርታችን ላይ የመጽሐፍ ቅዱስ ትምህርት የኦርቶዶክስ ቤተ እምነት አስተምሮ በመጽሐፍ ቅዱስ እይታ በሚል ነገ ዩቲዩብ ላይ የምጭነው ሌላ ትምህርት አለ። እሱም የሚካኤል ስለ ሚካኤል ድርሳነ ሚካኤልን ነው ሳጠና የቆየሁት። ድርሳነ ሚካኤልን ከመጽሐፍ ቅዱስ ጋር አብሬው ሳጠናው ነው የከረምኩትና እንግዲህ ድርሳነ ሚካኤልን በመጽሐፍ ቅዱስ እይታ ምን እንደሚመስል መማር ለምትፈልጉ ሰዎች የዩቲዩብ ቻናሌን በኋላ ላይ ከታች አስቀምጥላችኋለሁ። እዛ ጋር ሰብስክራይብ አድርጋችሁ በዩቲዩብ ቻናሌ መከታተል ትችላላችሁ። በፌስቡክ ላይ በጣም ሰፊ ስለሆነ ለማቅረብ ያስቸግረኛል። ግን ያው የኦርቶዶክስ ቤተ እምነት አስተምሮ በመጽሐፍ ቅዱስ እይታ በሚል ርዕስ ስር ከታች ድርሳነ ሚካኤልን በመጽሐፍ ቅዱስ እየፈተሽኩኝ ሁለቱን ኮምፔር እያደረግኩ ያስቀመጥኩት እና ለሁሉም እንግዲህ ምርጫው እናንተ ነው። እኔ እውነታውን ብቻ ማስቀመጥ ነው። እዛ ላይ ያስቀመጥኳቸውን ነገሮች እንደምትማሩበትና እንደምትታነጹበት ጌታን ወደ ማወቅ ይበልጥ እግዚአብሔርን ወደ መምሰል እንደምናደግ ተስፋ አደርጋለሁኝ። ቻናሌን በዩቲዩብ ቻናሌ ላይ ሰብስክራይብ እንድታደርጉ ላይክ አድርጋችሁ ለሌሎችም ሼር እያደረጋችሁ ወንጌልን አብረን እንድናገለግል እጋብዛችኋለሁ። ሰሞኑን በተከታታይ የማወጣቸው የካቶሊክ የእስልምና ቤተ እምነት አስተምሮ ቁርአን አልፈቲያ ሱራ 2ን እንደገና እቀጥላለሁ። በዚህ ሳምንት ውስጥ ሱራ 2 አልፈቲያን እቀጥላለሁ። እንደዚሁም የጆቫዊ ተነስ አስተምሮን እሱንም እንደዚሁ የሚቀጥል ትምህርት አለኝ። እሱንም እንድትከታተሉት በዚህ አጋጣሚ ጋብዛችኋለሁ። ላልሰሙ ሰዎች ወይም እውነትን ለማወቅ ለሚፈልጉ ሰዎች ማንም ሰው መጠቀም ይችላል። ማቴሪያሎቹን ልታስተምሯቸው ወይም ልታቀርቡ የምትፈልጓቸውን ነገሮች ሁሉ ለሰዎች እያቀረባችሁ በፍቅር ማንንም በማስገደድ በማስፈራራት ሳይሆን በፍቅር ሰዎችን ሁሉ ወደ እውነት ወደ ጌታን ወደ ማወቅ እንድትጠሯቸው ጋብዛችኋለሁ። ስለሰማችሁኝ አመሰግናለሁ። የዛሬ ፕሮግራሜ ይህን ይመስል ነበር። እግዚአብሔር ረድቶኝ በሕይወት ካለንና ደግሞ ነገ ላይ ከደረስን ነገ የሚቀጥል ሌሎች ፕሮግራሞች ይኖረኛል። ነገም ላይቭ እንደዚሁ ገባለሁኝ። ጌታ ይባርካችሁ። ሸክሜን ልጣለው ማረፊያ ኢየሱስ ሰላሜ ባንተ ነው፣ እረፍቴ ባንተ ነው። ሁሌ
ያለቅበትን መስቀልክን ያየው መስቀልክን ያየው ያኔ መከራዬን ችግሬን ረሳለሁ ጭንቀቴን ረሳለሁ ሸክም ሲያንገላታኝ ቀንበር ሲከብድብኝ ቀንበር ሲከብድብኝ ጨለማ መጥቶ መሄጃው ሲጠፋ መሄጃው ሲጠፋ ቀና ብዬ ሳይ ሲጠራ ጌታዬ ሲጠራ ጌታዬ ስበረው ከላይ ቀንበሩ ከላይ እናት ከአባት በላይ ቅርብ የምትረዳ ሚስጥሬን ተካፋ ማን እንዳንተ በላይን ሽፋኝ ሚስጥረኛ አይለን ከማንም ከምን ትበልጥኛ ከታላቁ ስፍራ እዛ የወረድከው ፍቅር ያስገድድ ችግሬን የሚረዳ እንዳንተ የለምና ሁሉን ነገር ፊትህ